ሁሉ ነገራቸው ውሸት፣ ውጭ በሄዳቸው ውሸት። እኔ እኮ ይሄ ሁሉ ለምን ይሄ ሁሉ መደረግ እንደተፈለገ እኔ አላውቅም። እንግዲህ አብርሃም በግልጽ ቡታጀራ ሊሄድ ነው ብሎ ቢናገር እኮ ይሄ ሁሉ ኤርፖርት መሄድ፣ ፓስፖርት ተሰረቀብኝ፣ ምን ጥስየው ከማለት እኮ ቡታጀራ ሊሄድ ነው። ቡታጀራ ሄጄ ቤተሰቦቼ ጋር ለ3 ቀን ለ4 ቀን ቆይቼ መምጣት እፈልጋለሁ ብላችሁ ብትናገሩ ምን ትሆናላችሁ? ይሄና ምንድነው? እናንተ ምን አይነት ሰዎች ናችሁ? መቼ ነው እውነት ነገር የምትሰሩት? እንግዲህ አብርሃም ትላንትና ጸጉሩን እየተቆረጠ እንግዲህ ቪዲዮ ለቆ ነበረ። ሁላችንም አይተናል ብዬ አስባለሁ። ሪፖስት ላይ ገብታችሁ ማየት ትችላላችሁ። እና ከዚህ በፊት ጸጉር ተቆርጦ ነበረ ታች አለ እዛው ላይ ማለት ነው። እዛው ቲክቶክ ላይ ታች ቪዲዮ አለ የአብርሃም ማለት ነውና ቡታጀራ ጸጉር ቤት ነው የውበት ማኪ የውበት ጸጉር ቤት ይላል ቡታጀራ ማለት ነውና ትላንትና የተሰራበትም ደግሞ እዛው ቡታጀራ ነው እና ስሙ አንድ አይነት ነው። በደንብ አይታችሁ ከሆነ ማለት ነው አንድ ቤት ነውና እዛ እንትን ላይ ደግሞ እዛ ጸጉር ቤት ውስጥ ያልተሰራ ሰው የለም። ብሩኬ ማንም አልቀረም ሁላቸው ማለት ነው። ጸጉሩን ያስተዋውቃሉ በጸጉራቸው በተሰሩ ቁጥር ቡታጀራ በሄዱ ቁጥር ጸጉራቸውን ይሰሩና በዛውም ማስታወቂያ ይሰራሉ። እና አብርሃም ትላንትና እንግዲህ ከትላንትና የተለቀቀው ቪዲዮ ተለቆልን ትላንትና ግን አብርሃም ቡታጀራ ነው ፈታተና እያለ ሹሩባውን እያነሳ ነበር የዋለው። ግን ይሄ ሁሉ ለምንድን ነው ያስፈለገው? ይሄ ሁሉ ማስመሰል ለምን አስፈለገ? ለስንት ወር ጊዜ ነው የምትሄደው? ፓስፖርቱ ላይ እንደዚህ ተደርገዋል፣ ቪዛ ተቆርጧል፣ ቪዛው ላይ የጻፈው ይሄን አልቀን ነው የሚለው ምናምን ብሎ ይሄን ማስመሰል። በስማ እኔ እኮ እንደዚህ ሲያስመስሉ ሳቃቸውም አይመጣም ወይ? እኔ ግርም እኮ ነው የሚለኝ። እዚህ ጋር ቪዲዮ እየለቀቀ እዛ ጋር ደግሞ ከሀገር ለወጣ ነበር ምናምን እያለ ሌላ አክት ሲሰሩ ትንሽ የማይዛቸው ኧረ በስመ አብ ወወልድ አምላክ። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑልኝ ማለት ነው። የኔ ወርቅና እንቁ የሆናችሁ ቤተሰቦቼ በጣም ወዳችኋለሁ፣ አከብራችኋለሁ ስለምታበረታቱኝ ማለት ነው። የኔ እንቁ የሆናችሁ ቤተሰብ ማለት ነው እና አብርሃም እንግዲህ ይሄናል ሰውን ለምን ማጃጃል እንደፈለገ ለምን ይሄናል ኦዲየንሱ መዋሸት እንደፈለገ ለምን ይሄናል ማስመሰል እንደፈለጉ እኔ አላውቅም። ትላንትና እንግዲህ ኤርፖርት ሄዶ ፓስፖርት አጣ ደረጃ ላይ ጠብቂኝ ኤርሜላ እንዳላላት ከዛ ግን መጥቶ ኤርሜላና ዳኒ ሳይዩት ኤርፖርት ውስጥ ገብቶ ፓስፖርትና ቪዛ አምጣ ሲባል ሲፈትሽ የለም። ከዛ ተመልሶ ወጣና ተከተሉትና ኤርፖርት ግቢ ውስጥ አገኙት ኤርሜላና ዳኒ ማለት ነው። ግን ቤት ውስጥ የነበረው ኤፍሬምና ሩቲ ቻው በቃ ብሎ አውርቶ ምናምን አብርሃም ሄዶ እኔ እንጃ። አይ ጉዴ እኮ ነው።